መጽሐፈ መቃብያን ቀዳማዊ ምዕራፍ 5 ከስሳው አርበኞች አንዱ አርበኛ ኮራ በአንዲት ማንካድኝ ከእግሩ ጀምሮ እስከ ራሱ ድረስ እግዚአብሔር ሰውነቱ እንዲያብጥ አደረገው። በአንዲት ፌራ ሞተ። ዳግመኛም ከኃይለኝነቱ ብዛት የተነሳ የብረት አልጋ ያሰራ ኪራም ኮራ እሱንም እግዚአብሔር በሞት ሸሸገው። ዳግመኛም ናቡከደነጾር ያለኔ ሌላ ንጉስ የለም፣ በዚህ ዓለምም ፀሐይን የማወጣ ፈጣሪ እኔ ነኝ ብሎ ኮራ። ከትዕቢቱም ብዛት የተነሳ እንዲህ አለ። እግዚአብሔር ከሰው ለይቶ 70 ዓመት ወደ ምድረ በዳ ሰደደው፣ የፈጠረው እግዚአብሔር እንደሆነ እስኪያውቅ ድረስ። እድሉንም ከሰማይ ወፎችና ከምድረ በዳ አውሬዎች ጋር አደረገው። በአምልኮ ባወቀውም ጊዜ ዳግመኛ ወደ መንግስቱ መለሰው። ተደፋፍሮ በፈጠረው በእግዚአብሔር ላይ ኮርቶ መሬት ያልሆነ ማን ነው? ሕጉን ስርዓቱንስ አፍርሶ መሬት ያልዋጠችው ማን ነው? ጽሩዕ ጻይዳን አንተም በፈጣሪህ ላይ ትኮራ ዘንድ ትወዳለህ። አንተም ዳግመኛ ከትዕቢትህ የተነሳ እንደነሳቸው ያጠፋህ ዘንድ ወደ መቃብርም ያወርድህ ዘንድ አለ። ዳግመኛም ጥርስ ማፋጨትና ልቅሶ ወዳለበት የጨለማ ፍጻሜ ወደ ሆነ ወደ ሲኦል ከገቡም በኋላ ለዘላለሙ መውጫ ወደ ሌለው ወደ ጥልቅ ጉድጓድ ወደ ገሃነም ያወርድህ ዘንድ አለ። አንተስ እንዳንተ እንደነበሩ የዚህን ዓለም ኑሮ እንደተዉ እንደ ትዕቢተኞች ነገስታት ነገ የምትሞት የምትፈርስ ሰው ነህ። እኛስ አንተ ፈራሽ በስባሽ ነህ፣ እግዚአብሔር ግን ምድርና ሰማይን አንተንም የፈጠረ ነውና እግዚአብሔር አይደለክም እንላለን። እርሱ ትዕቢተኞችን ያዋርዳቸዋል፣ የተዋረዱትን ያከብራቸዋል። እርሱ ለደከሙ ሰዎች ጽናትን ይሰጣቸዋል። እርሱ ደህነኞችን ይገላል። እርሱ መቃብር የተቀበረው መሬት የሆኑትን የሞቱትን ሰዎች ያስነሳቸዋል። ባሮችንም ከኃጢአት አገዛዝ በሕይወት ነጻ ያወጣቸዋል። ጽሩዕ ጻይዳን ንጉሥ ሆይ ጥቅም በሌላቸው በረከሱ ጣዖቶችህ ለምን ትመካለህ? እግዚአብሔር ግን ምድርና ሰማይን ታላቅን ባህርንም ፈጠረ፣ ጨረቃና ፀሐይን ፈጠረ፣ ዘመኖችንም አዘጋጀ። ሰው ወደ እርሻው ያሰማራል፣ እስኪመሽም ድረስ ሲያርስ ይውላል። የሰማይ ከዋክብትም በቃሉ ጸንተው ይኖራሉ፣ ሁሉንም በሰማይ ይጠራቸዋል። እግዚአብሔር ሳያውቀው የሚደረግ ነገር የለም። ያገለግሉት ዘንድ የከበረ ስሙንም ያመሰግኑ ዘንድ የሰማይ መላእክትን እርሱ አዘዘ። መላእክትም ሕይወትን ወደሚወርሱ ሰዎች ይላካሉ። አገልጋይ የሆነ ሩፋኤል ወደ ጦቢት ተላከ። ጦቢያንም በራጉኤል አገር ከሞት አዳነው። ቅዱስ ሚካኤል የኢሎፍሊን ሰዎች በሚያጠፋቸው ገንዘብ ልብ ያስደርገው ዘንድ ወደ ጊዮን ተላከ። እስራኤልንም የኤርትራን ባህር ባሻገራቸው ጊዜ ወደ ነቢዩ ወደ ሙሴ ተላከ። እግዚአብሔር ብቻ መራቸው ብሏልና ከነርሳቸው ጋር ልዩ ጣዖት አልነበረም። በምድር ላይ ወዳለ አዝመራም አወጣቸው። የኩዳዱንም እህል መገባቸው። ፈጽሞ ወዷቸዋልና እንደ ደንጊያ የጸናውን ማር መግቦ ተንከባከባቸው። አንተም ወገኖቹ በሚገባ ፈጽመህ ትጠብቅ ዘንድ የፈጠረህ የእግዚአብሔርንም ፈቃዱን ታደርግ ዘንድ በአራቱ መንግስት ላይ ስልጣን ሰጥቶ አነገሰ። ከሁሉ ከፍ ከፍ አድርጎ አንግሶሃልና ፈጣሪህ እግዚአብሔርንም ትወደው ዘንድ ፈጽሞ አነገሰ። እንደ ወደደህ በሕዝቡ ላይ ሁሉ እንዳመነ አንተም ፈጣሪ እግዚአብሔርን ፈጽመህ ትወደው ዘንድ አግባብ ነው። በዚህ ዓለም ዘመንህ ይበዛ ዘንድ ካንተም ጋር በረድኤት ይኖር ዘንድ አንተም የእግዚአብሔር ፈቃዱን አድርግ። በጠላቶችም ላይ ጠበቃ ሆኖ ይቆምልህ ዘንድ በዙፋንህም ያስቀምጥህ ዘንድ ራስህን በክንፈ ረድኤቱ ይሰውርህ ዘንድ የእግዚአብሔርን ፈቃድ አድርግ።
ባታውቅስ እግዚአብሔር ሳኦልን ከእስራኤል ልጆች መርጦ የአባቱን አህዮች ሲጠብቅ በወገኖቹ በእስራኤል ላይ እንዳነገሰው አንተንም መርጦ በእስራኤል ላይ አነገሰ። እሱም ከእስራኤል ጋር በዙፋኑ ላይ ተቀመጠ። ከወንድሞቹ ለይቶ ከፍ ያለ እድልንም ሰጠው። እግዚአብሔር በወገኖቹ ላይ አነገሰ። እንግዲህ ወዲህስ እነሆ ወገኖቹን ጠብቅ፣ ትገድል ዘንድ ታድንም ዘንድ እግዚአብሔር በላያቸው ሾሞሃልና በጎ ነገር የሚሰሩትን በጎ ነገር ከክፉ ነገር የሚሰሩትንም በክፉ ነገር ጠብቋቸው አለው። እየገረፍክም እያዳንክም ቢሆን ፈቃዱን ታደርግ ዘንድ እግዚአብሔር አንተን በሁሉ ላይ ሾሟልና በጎ ስራ የሚሰሩትን በጎ ስራ፣ ክፉ ስራ የሚሰሩትን ክፉ ስራ ክፈላቸው። አንተ በሰማይ ያለ ሁሉን የሚገዛ እግዚአብሔር ባሪያ ነህና ባሰብኸው ሁሉ በፊቱ እየተለማመጥህ በለመንኸውም ሁሉ ፈቃድህን ያደርግልህ ዘንድ አንተም እግዚአብሔርን ፈቃድ አድርግ። እሱን የሚገዛ የለም፣ እሱ ግን ሁሉን ይገዛል። እሱን የሚሾመው የለም፣ እሱ ግን ሁሉን ይሾማል። እሱን የሚሽረው የለም፣ እሱ ግን ሁሉን ይሽራል። እሱን የሚነቅፈው የለም፣ እሱ ግን ሁሉን ይነቅፋል። እሱን የሚተጋው የለም፣ እሱ ግን ሁሉን ያተጋል። የሰማይንና የምድር አገዛዝ የሱ ነውና ከስልጣኑ የሚያመልጥ የለም። በሱ ዘንድ ሁሉ የተገለጠ ነው እንጂ ከፊቱ የተሰወረ የለም። ሁሉን ያያል፣ እሱን ግን የሚያየው የለም። ወደ እሱ አድነኝ ብሎ የሚጸልየውን ሰው ጸሎቱን ይሰማዋል። ሰውን በሱ አምሳል ፈጥሮታልና ልመናውንም ይቀበለዋል። እስከ ዘላለሙ የሚኖር ንጉሥ ነውና ከማይለወጥ ባህሪው ሁሉን ይመግባል።